ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ጥያቄው አረፍተ ነገርን መመስረትና ማንበብን የሚሆነው እንደተለመደው ሀሳባችሁ ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ መንገዱ ስንት ሰዓት ይወስዳል? ጥያቄ ምልክት። መንገዱ ስንት ሰዓት ይወስዳል ብለን የሆነን ሰው መጠየቅ እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት መንገዱ 1፣ ስንት 2፣ ሰዓት 3፣ ይወስዳል 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ ስናነብ መንገዱ ስንት ሰዓት ይወስዳል ብለን መጠየቅ እንችላለን ማለት ነው። ጥዋት ስንት ሰዓት ትነሳለች? ጥያቄ ምልክት። ጠዋት ስንት ሰዓት ትነሳለች ብለን ሴት ለሆነች ጾታ ጥያቄ መጠየቅ እንችላለን ማለት ነው። ለሁለተኛ ወገን ጠዋት ስንት ሰዓት ትነሳለች ብለን እንጠይቃለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የተጠቀምናቸው የቃላት ብዛት ጠዋት 1፣ ስንት 2፣ ሰዓት 3፣ ትነሳለች 4 ቃላት ተጠቅመናል ማለት ነው። በአንዴ ስናነብ ጠዋት ስንት ሰዓት ትነሳለች ብለን መጠየቅ እንችላለን ማለት ነው። እንቅልፍህን ስንት ሰዓት ትተኛለህ? ጥያቄ ምልክት። እንቅልፍህን ስንት ሰዓት ትተኛለህ ብለን አሁን ደግሞ ወንድ ለሆነ ጾታ ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት እንቅልፍህን 1፣ ስንት 2፣ ሰዓት 3፣ ትተኛለህ 4 ቃላት ተጠቅመናል ማለት ነው። በአንድ ላይ እንቅልፍህን ስንት ሰዓት ትተኛለህ ብለን መጠየቅ እንችላለን ማለት ነው። እሁድ ስንት ሰዓት እንገናኝ? ጥያቄ ምልክት። እሁድ ስንት ሰዓት እንገናኝ ብለን ጥያቄ አረፍተ ነገር መመስረት ቻል ማለት ነው። የቃላት ብዛት እሁድ 1፣ ስንት 2፣ ሰዓት 3፣ እንገናኝ 4 ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ እሁድ ስንት ሰዓት እንገናኝ ብለን መጠየቅ እንችላለን ማለት ነው። 2 እና ከዚያ በላይ የሆኑ ሰዎች ለመገናኘት ስንፈልግ ማለት ነው። እሁድ ስንት ሰዓት እንገናኝ ማለት እንችላለን ማለት ነው። እህቴ ስንት ጊዜ ትሸወጃለሽ? ጥያቄ ምልክት። እህቴ ስንት ጊዜ ትሸወጃለሽ ብለን እህታችንን መጠየቅ እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት እህቴ 1፣ ስንት 2 ጊዜ 3፣ ትሸወጃለሽ 4 ቃላት ተጠቅመናል ማለት ነው። በአንድ አያይዘ ስናነብ እህቴ ስንት ጊዜ ትሸወጃለሽ ብለን ልንጠይቃት እንችላለን ማለት ነው። ጓደኛዬ ስንት ጊዜ ትሳሳታለህ? ጥያቄ ምልክት። ጓደኛዬ ስንት ጊዜ ትሳሳታለህ ብለን ወንድ ለሆነ ጓደኛችን ይህን ጥያቄ ልንመሰርት እንችላለን ማለት ነው። የተጠቀምናቸው የቃላት ብዛት ጓደኛዬ 1፣ ስንት 2 ጊዜ 3፣ ትሳሳታለህ 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነብ ጓደኛዬ ስንት ጊዜ ትሳሳታለህ ብለን ልንጠይቀው እንችላለን ማለት ነው። ውሃ በቀን ስንት ጊዜ ትጠጣላችሁ? ጥያቄ ምልክት።
ውሃ በቀን ስንት ጊዜ ትጠጣላችሁ ብለን ሁለትና ከዚያ በላይ የሆኑ ተዎችን ልንጠይቃቸው እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት ውሃ 1 በቀን 2 ስንት 3 ጊዜ 4 ትጠጣላችሁ 5 ቃላትን ተጠቅመናል ማለት ነው። በአንድ ላይ ይዘን ስናነብ ውሃ በቀን ስንት ጊዜ ትጠጣላችሁ ብለን ልንጠይቃቸው እንችላለን ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ሁሌም ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው